ሰላም ብለናል። ኢየሱስ ጌታ ነው። ስሙ ይልን ትክክል አይደለም። ለምሳሌ ከተፈጠረበት ቀን ጀምሮ አንድ ቀን ፍትህ አግኝቶ አያውቅም። አይ ፍትህ ምንድነው? አረ በለ ለምን መሰለሽ አሁን አንቺ አስገኝነሽ ያንቺ የራስሽ አስገኝነሽ አንቺ ይሄንን መጀመሪያ መጣረኝስ ቢየዋለሁ እኮ ስለዚህ አሁን እና የሱ መጫወቻ በንብረትሽ ላይ ለምሳሌ ይሄንን የሰራው ሰውዬ በነገራችን ላይ ይሄን ለመስማት ራሱ ይከብዳል። ጉዳዩ ከእግዚአብሔር ጋር አሁን ለሱ ጥብቅና ለመቆም አይደለም። ያው መጽሐፍ ሲናገር ሰነፍ በልቡ እግዚአብሔር የለም ብሎ ያስባል። በኢየሱስ ስም ከዚህ በላይ ድፍረት ያለ አይመስልም። እንደዚህ ከምታደርግ በጌታ በኢየሱስ ስም በጊዜ ወደ አንተ ሰብስበን እንደዚህ መንገድ ስተን በጌታ በኢየሱስ ማረ ኢየሱስ ያድናል። ክብር ለኢየሱስ ይሁን። በነገራችን ላይ ለካ እዚህም ይደረሳል። ለማይረባ አእምሮ ተላልፈን ከተሰጠን እዚህም እንደርሳለን። ኢየሱስ ግን ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ኧረ እንደዚህ ነገር አትስሙ። ክብር ለኢየሱስ። እኔ አላወራም፣ ጠበቃ ሊሆን አልችልም። ራሱ አለ። ኢየሱስ ያድናል። ኢየሱስ ብቻውን ያድናል። ስሙ ይንንም ቶሌራ ወራክሳ ቶሌራ ወራክሳ ቶሌራ ወራክሳ ይሄንን የሰራው ጴንጤም ሊሆን ይችላል፣ ኦርቶዶክስ፣ ሙስሊም ማንም ሊሆን ይችላል። ማለት የሃይማኖት ልዩነት ሊኖረን ይችላል እንጂ እንደዚህ በሰው ሃይማኖት ላይ እጅ እየከተቱ መቀለድ ምን የሚባል ነገር ነው? አሁን ከዚህ ምንድነው የምንማረው? ፎሎ ላይክ ምን ፈልጋችሁ ነው? እንደዚህ አይነት በሰው ሃይማኖት ላይ በሰው ነገር ላይ እጅ እየከተታችሁ የምትቀልዱ ሰዎች የምር ያስጠላል። ኧረ በኢየሱስ ስም አንዳንዴ ልክ የምታልፉ ሰዎች የሆነ ቀይ መስመር የምታልፉ ሰዎች አላችሁ። ኧረ ስነ ስርዓት ያዙ። እውነቴን ነው እኮ ነው። እንደዚህ አይነት ወንጌል እኛ አልተማርንም። ጴንጤዎች ይሄን ከሰራችሁ እንደዚህ አይነት ወንጌል እኛ አልተማርንም። በሌላ ሃይማኖት ያላችሁ ሰዎችም ከሆናችሁ እንደዚህ አይደረግም። ነውር ነው፣ ያስጠላል። አንዳንዴ እንዴት እንደሆነ አላውቅም። ኧረ ኢየሱስ ያድናል። ድንበር አትለፉ። ክብር ለኢየሱስ ይሁን። ቀልድም ልክ አያስቅም። መንፈሳዊ ነገር ላይ አሁን እንደዚህ አያስቅም። ስሙ ይንን ጴንጤ ከምትሆንና ከምትሞት የትኛውን ትመርጥ? አሁን እንደዚህ ኦርቶዶክስ ነው ይሄ ልጅ ቢሞት ይሄድና መንግስተ ሰማይ በር ላይ ልግባ አልግባ ብሎ ጠይቆ ነው የሚገባው። ከዚህ በላይ ሞት አለ? ሞቶ እንኳን ረፍት የሌለበት እምነት ማለት ነው። ሞተ እንኳን አታርፍም። እዛም ሄደህ ትጠይቃለህ። እንደው እገባለሁ ልግባ ምናምን እያልክ በር ላይ ትነጋገራለህ ከመላእክት ጋር ማለት ነው። ስንቴ ይሙት ልጁ፣ ስንቴ ትሞታላችሁ? ከዚህ በላይ እኮ ሞት የለም ወዳጄ። በጊዜ ሰብሰብ በሉ ወደ ጌታ። ሰው ሁለቴ አይሞትም፣ አንዴ ነው በስጋ። ከዛ በኋላ የሰማይ ሞት ደግሞ ሌላ ነው። ነገር ግን ጌታ ኢየሱስን ያልተቀበለ ሰው እዚህም ሞቷል እዛም ሞቷል። የለም እኮ ያለ ኢየሱስ ህይወት የለም ከተባለ ሞት ነው፣ በቃ አለቀ። ክብር ለኢየሱስ ይሁን። ምን ህይወት አለ? እዛ ሄደ ከምትሞት ጴንጤ ሆነ ከምትሞትና ያለ ኢየሱስ ኑሮ እኮ ሞት ነው። እስቲ አስቡት፣ እንዴት ሆነ ነው ተመልሰ ወደ ምድር ለማትመጣው ህይወት? አንዴ ከሄድክ ነው። ሄጄ እዛ ሊገባም ይችላል ላልገባም እንዴት ተብሎ እርግጠኛ ሳትሆን ወደዛ ኧረ አንሄድም። ኢየሱስ ያድናል። እኛ እንደሆነን እዚሁ እያለን ሰማይ ገብተናል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ስሙ ይንንም አንዳንድ የተባረኩ አባቶች አሉ እውነትን በአደባባይ የሚናገሩ። ስሙ ብቻ ማርያም ከሌለች ጌታ የለም። ሎቱ ስብሐት። ከእንዲህ አይነት ሰይጣን ይሰውረን ነው። እንዲህ ነው እምነቱ። ይሄ በኢትዮጵያ ቤተክርስቲያን ካህናት ባሉበት እንደውም ይሄን ሲያስተምር ያጨበጭቡለታል። ይሄ አይደለም። በሞታችን ላይ እናጨበጭባለን፣ በውርደታችን ላይ እናጨበጭባለን። ይሄ ውርደት አይደል? ስንት ጳጳሳት በዚህ በምድር አሜሪካ እያሉ ባይኖሩም እንኳን ባሉበት ሆነው አማርኛ እስከሆነ ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብሎ እስከተሰየመ ድረስ ሲሆን እነዚህን መገሰጽ፣ መምከር፣ እምቢ ካሉ ማውገዝ ይገባ ነበረ። እነሱ ግን አባ መዓዛ ክርስቶስ በስጋ ፍጡር ነው ብሏል የሚለውን ነው የሚያግዱት፣ ሃይማኖቱን ማለት ነው። ይሄ አይታገድም። እና ማርያም ከሌለች ጌታ የለም። ቀጥልልኝ እንግዲህ የተናጋውን እየነገረ ነው። ጌታ ከሌለ ደግሞ ስላሴነት ይሁት እንግዲህ የሚያወራው ነው። ይሁት እንግዲህ
ሰውዬ ጤነኛ ነው ወይ? ለመሆኑ ጤነኛ ነው? እሺ ይሄንን አልሰማሁም የሚል ጳጳስ በምድር አሜሪካም ይሁን በኢትዮጵያ አለ? አልሰማሁም አላየሁም የሚል እዚሁ አጠገባችን ስንት ጳጳስ ነው የተቀመጠው? እዚሁ ምንድን ነው የሚሰሩት? እና ስላሴነት የለም። ቀጥልልኝ። ቀጥሎ የተናገረውን ይነግረናል። ስላሴነት ከሌለ ደግሞ ይልኝ እንግዲህ የኢትዮጵያ ኦርቶዶክስ ቤተ ውጪ አይደለም በዩቲዩብ አይደለም የሰበከው መድረክ ላይ ቆሞ ካህናት ልብሰ ተክህኖ ለብሶ ዙራውን አጅበውት እንዲህም ሆኖ ደግሞ እስካሁንም እየዞረ ይሰብካል በየቤተክርስቲያኑ። አንተ አቁም ራስ መሰረታዊ እንዴት አይሰማቸውም? ወይንም ደግሞ ከዛ በኋላ አይደግምም ብለው ለተናገረውስ በዓለም ላይ ለተሰራጨውስ መልስ አይሰጥም? ይሄ ሰውዬ ተሳስቷል፣ ይሄ ነገር ስህተት ነው፣ አርመነዋል፣ እንዲህ አይባልም፣ መሰረታዊ ሃይማኖት ነው ያናጋው፣ ስለዚህ ይህን ሰምታችሁ እንዳትሳሳቱ ብለው ማሰራጨት የለባቸውም እነሱ። ጸጥ ጉዳያቸው አይደለማ። እሺ እግዚአብሔር የለም። ከዛ ቀጥሎስ እግዚአብሔር ከሌለ ደግሞ ዓለምም የለም። እንዲህ ነው እንግዲህ ይሄ በሙሉ ከንቱኑ ላይ የቀዳሁት ማለት ነው። ከንቱኑ ላይ እሱ ከሚለፈልፈው ማለት ዓለም የምትድነው በወላዲተ አምላክ ምልጃ በጌታ ቸርነት ነው። በመሰረቱ ዓለም ድኗል። ተግባባን? ዓለም ድኗል እና ይሄ የዳነውን ዓለምን ስላዳነ አይደል መድኃኒዓለም የምንለው። እኔ እኮ ደስ እያለኝ ነው የምሰማው። ኧረ በኢየሱስ እንደዚህ የሚናገሩ ሰዎች ኧረ እየበዙ ይምጡ። እንዴት ደስ የሚል ቆንጆ መልእክት ነው። ሰው አጣሞ የተናገረውን የሚያስተካክሉ ሰዎች መጽሐፍ እንዲህ ነው የምናገረው፣ መጽሐፍ ወደ ማይናገርበት አትሂዱ። እውነት እኮ ነው። ውሸት ምን ይሰራል? ቅዱሱ ቃል የምናገረውን መውሰድ ነው። ኧረ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ሰውየንም እኔ ግዛት ውስጥ እንዳይገቡ እኮ አሁን ባለፈው እስራኤል ደንሳ ከኔ ግዛት እኔ አጥቢያ 52 አጥቢያዎች አሉ አንድ ወረዳ ውስጥኛ 52ቱን መጥቶ አጭበርብሮ ሰብስቦ ነው 1.5 ሚሊዮን ከኔ ምዕመን ላይ አንድ አጥቢያ የለውም እዛ ከኛ ምዕመናን ቡና ሀገር። ባለፈው ደግሞ ሊያጠና ሄደ በቴፒ በኩል። ከዛን መግለጫ ሰጠንኛ እንዳትቀርቡ እንዳትሄዱ ሊዘርፋችሁ ነው ብለን አስተማረ። እስራኤል ዳንሳ ነው ወረዳ አስተዳዳሪው ምኑ ሙሉ አዲስ ተነስቷል ማለት ነው። እስራኤል ዳንሳውን እያዩት ነው በቪዲዮማ በአዲስ መንፈስ ሄደ በቴፒ በኩል በምናምን አድርገው ሰርቬይ ይሰራሉ እነሱ ያጠናሉ። የቡና አካባቢዎች ቡና ገንዘብ ያለበትን አካባቢ ያጠኑና ይሄዳሉ። አሁን እዩ ጩፋ ነቀምት ሄደ ለምሳሌ ይሄድ እዩ ጩፋ በግል ያልጠላቸው ወዳቸዋለሁ። እዩ ጩፋ ጋርም እንደዚህ በአካል ተገናኝተን ተነጋግረን እኔ ተግዛጾንም ወዳለሁ ብሎኛል። ግን እኔ ሰው እንዲሆን ነቀምት ስቴዲየም ጥሩ አገልግሏል። ያየነው ቪዲዮ ጥሩ አገልግሏል። ለምን ነቀምት ሄደ? እንደዚህ በላ እንደቂስ ለምን አማራ ሀገር አይደለም? ለምን ባህር ዳር አይደለም? ለምን ጎንደር አይደለም? ለማንኛውም እኛም በግል ከርሶ ጋር ምንም ጥላቻ የለም። ግን ውሸት ከምናገር ከሚያስመስል ሰው የሆነ ሰው እንዲያጠፋ ብሎ ሲናገር ራሱ እኛም አንሰማም። ቄስ ዶክተር ቶሎሳን በአደባባይ ባለፈው እንዴት እያወሩ እንደሆነ እኮ ሰምተናል። እውነት ስላወሩ ፖለቲካንና ሃይማኖትን በአንድ ቦታ አንድ አድርጎ ለማራመድ ከሚሞክሩ ሰዎች መካከል አንዱ እሱ ነው። እዩንና እስራኤልን የማውቀስ አንዳንድ ነገር ላይ እኮ ሞራል አይኖርም። ለመናገር አንችልም። መጀመሪያ እኛ ካለንበት እንውጣ። አንዳንድ ሰው የራሱን ጉድ ቁጭ አድርጎ የሰውን ለመናገር ሚዲያ ላይ ቁጭ ብሎ እኔ በግሌ እኔ እንትን እላለሁ። ለምን ሄደ? በኔ ግዛት ውስጥ በኔ ክልል በኔ ግዛት በኔ እንትን ላይ አልፈቀድኩም። መጀመሪያ ትክክለኛ ወንጌል የሚናገረውን ህይወት እንኖር። በዚህ እድሜ ማሽቃበጥ እዚህም መሆን ይህም ሳይንስ ደግሞ እንደገና እነዩ እንትና ብሎ ሌላ ሰው ለመተቸት ኧረ ጉድ ነው። የራሳችንን እናስተካክል። የኛን አካሄድ እናስተካክል። እንደ አባት እንሁን። ለመወደድ በአንድ ማሊያ ለሁለት ለመጫወት አንሞክር። እየተዋወቀን እንተዋወቃለን እኮ ትላንት ማንን ምን እያሉ እንደሆነ እኛም አንሰማም። እንደዚህ አይነት ወሬ ከባድ እኮ። እኔ ሐሰተኛን አልደግፍም፣ የሐሰተኞች ደጋፊ አይደለሁ። ግን እንደዚህ ለመወደድ ዋጋ የሚከፍሉ ሰዎች ሐሰተኛን ለመናገር ሞራል አላቸው ብዬ አላስብም። ውሸት ነው። እዩ እንዲሆነ አንሰማም። ምንም ይሁን መጀመሪያ ራሳችንን እናስተካክል። ከባድ እኮ
ክብር ለኢየሱስ ይሁን። አረ ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ይልንም ደግሞ ታምታታለህ። በዚህ ከዛ ሶፋ ቤት ፎቅ ገና ልኖር ነው ስትል ጫር ትጭራለህ ማለት ነው። ዝም በይ አንቺ ቂጣሽን በጎመን እየበላሽ በመንፈስ ቅዱስ እየተነቃቃሽ እዚህም ደስታ እላይም ደስታ አጨብጭብ ዘራፍ። እኔ ጌታ ምስክሬ ነው የምነግራችሁ። እኔ እሱ ነው የሚሻለው። አሜን። እኔ እሱ ነው የሚሻለው። እኔ ምን ምርጫ ነው ይሄው ጌታም ብየዋለሁ። እኔ ወርቅ አትስጠኝ፣ ብርም አትስጠኝ፣ መኪናም እኔ አልፈልግም። እቺ በመንፈስ ቅዱስ ያለችውን ደስታ ናት። እኔ እሷን ነው የምፈልገው ስለው ጌታ አይ ያስፈልግሃል፣ መኪናውም ያስፈልግሃል እያለ ይሄው ያወራል። አሁን አንቺ ትቀኛለሽ እኮ ደግሞ እነሱ ናቸው የታደሉ ምርጥ መኪና እየገዙ ምን አስቀና? አንቺ አታመሰግኝም እንዴ? ዝም ብለሽ ኢንጆይ ማድረግ ኢንጆይ። ኢየሱስ ደስታን ሲባክ በደም አሜን በልባክ የገባው በደም አሜን ይበለኝ። እዚህ ጉባኤ ውስጥ ኢየሱስ ደስታው የሆነለት ሰው፣ ኢየሱስ እረፍት የሆነለት ሰው፣ ደስታ የሆነለት ሰው፣ ሰላም የሆነለት ሰው፣ እረፍት የሆነለት ሰው፣ ደስታ የሆነለት ሰው፣ ክብር የሆነለት ሰው፣ ኃይል የሆነለት ሰው፣ ሞገስ የሆነለት ሰው ክብር ለኢየሱስ ይሁን። ኢየሱስ ደስታችን ነው፣ ሰላማችን ነው። የምታሽቃብጡ ሰዎች፣ ለመወደድ ዋጋ የምትከፍሉ ሰዎች፣ ደግሞ አጭበርብራችሁ ከሰው ወስዳችሁ የከበራችሁ ሰዎች ክብር ለኢየሱስ ይሁን። ምንም በሌለበት ከኢየሱስ ጋር አለን፣ ሰላም አለ፣ አልተወሰደም። እናንተ ውስጥ ያለውን ሰላም ራሳችሁ ታውቃላችሁ። የለም ጭንቀት እኮ ሰው አጭበርብራ አታላ ወስደ እንዴት ደስተኛ ልትሆን ትችላለህ? አትችልም፣ አይደረግም። እውነት እኮ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አረ ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።